የኔ ነው የራሴ ነፍሴን የሰጠሁት ወድጄው ከራሴ። አዎ ቅመምዬ፣ ሰላም ቤተሰብ እንዴት ቆያችሁ? ደህና ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ባላችሁበት ሰላማችሁ ብዝት ይበልኝ። እንግዲህ ከስንት ጊዜ በኋላ ቅመምዬ ቲክቶክ ላይ ቪዲዮ ለቃልናለች። ወይኔ እንዴት ደስ እንደሚል ማለት ነው። ቲክቶክ ላይ ስላየናት እና ከዛ ልቅሶ ከዛ እንባ በኋላ እንግዲህ ቲክታክ ላይ ብቅ ብላልናለች። ብሩኬ የራሴ ነው ፍርም በይ እንጂ ለማንም አልሰጥም፣ ወድጄዋለሁ ከራሴ በላይ የወደድኩትን ሰው ደግሞ ለማንም አላቀምስም እንደዚህ በቀላል ነገር እያለች ብቅ ብላልናለች። ቅምጥልዬ እንዴ እንደዚህ ነው መሆን ያለብሽ። ምን አባቱ ለምን ብለሽ ታረቅሻለሽ? ለምን ብለሽ ብሩኬን ትተወያለሽ? ለምን ብለሽ ለማንም ትሰጫለሽ? ሲጀመር እንዳታቀምሽ ለማንም ማንም እየመጣ ይበድ ማለት ነው። የራሳቸው ጉዳይ። ብሩኬ ያንቺ ነው፣ ቅመሟ ደግሞ የብሩኬ ነው። ደስ አይልም? በዚህ ሙዚቃ እውነት ለመናገር ሙዚቃውን ስሰማው እንዴት እንደተደሰትኩ። የኔ ነው የራሴ አስባችሁታል? የኔ ነው የራሴ ለማንም አልሰጥም፣ ወድጄዋለሁ ከራሴ በላይ ከእንደ ነፍሴ። በቃ እንዲህ ያበደ ነው ልነግራችሁ አልችልም። ቲክቶክ ፔጇ ላይ ለቃለች፣ ሀይሚዬ በሚለው ማለት ነው። ገብታችሁ ማዳመጥ ትችላላችሁ። ለማንኛውም ቅመምዬ የኔ አንበሳ ማለት ነው ይመች። ማንም እየመጣ አርግዣለሁ የብሩኬ ነው ያለ ቢፈነዳ ማለት ነው እንዳታቀምሽ። የያዙት ወርቅ ምንድን ነው የሚባለው እናንተ? እጅ ላይ ያለ ነገር እንደ ማንም አይቆጠርም፣ ሲለቀን ሲተውን ነው። እና ቅመምዬ እንዳትታዩ እሺ። ዙሮ አንቺን ነው የምፈልገው እያለ እስከሆነ ድረስ ብሩኬ ለማንም እንዳትሰጭ እሺ። ቅምጥሌ ማለት ነው ያበደ ነው ቤተሰብ ያበደ ነው ትላለች።